አንድ ደግሞ የሆነ ቦታ ደግሞ እንዲገባ ብለሽ ደግሞ ስታይ አንድ ዳቦ የጠረረባት ሰው ታያለሽ። የምር የህይወት እንዲህ ነው ማለት አንዳንዴ የምር ድብድብ የሚያክል ሆቴል ግጥም ህዝቡን የምታይወን ግን ደግሞ እንደዛውን ደግሞ እኛ ውጭ ላይ የምናየውን ሳይሆን ደግሞ በቤት ውስጥ ሳይበላ ደግሞ የሚያድር ደግሞ ብዙ ሰው አለ። የምር እኛ አንዳንድ ጊዜ ውጭ ስንወጥ በቃ ካፌ ሆቴሉ ምኑ ሰው በቃ ግጥም ብሎ መቀመጫ አተሽ ምናምን ውጭ በረንዳ ላይ ምናምን ይቀመጣል። እሱን ስታይ አንዳንዴ እንዲህ የኢትዮጵያ ምኑን የተራቦት ያለሽ የምር የሚለብሱት ጫማ ብራንድ ምናምን አንቺ እዚህ 5 ድርሃም ተቀጠያለሽ። እነዚህን ስታይ ደግሞ እነሱ እንዴት ሰርተው ነው ያለሽ? አዎ ከዛ ወይኔ ደግሞ አንድ ደግሞ የሆነ ቦታ ደግሞ እንዲገባ ብለሽ ደግሞ ስታይ አንድ ዳቦ የጠረረባት ሰው ታያለሽ። የምር የህይወት እንዲህ ነው ማለት አንዳንዴ የምር የምር ስንት ነገር አለ። ግን እኛ አንዳንዴ እኛ የምንገኝበት ቦታ ላይ የምናያቸው ሰዎች ብቻ ነው እንጂ ዞር ብለን ደግሞ ብናይ ደግሞ ስንት አለ ደግሞ በዛ ልክ አታኙም ወይ ያዝ ወዴት እንተኛ? ሙሽሮቹን እየጠበቅን ተነስታ ነው ድጋሚ አሁን እኮ 1 ሰዓት ነው ምንተኛው። ምን ተገኝቶ ብቻዋን ታወራለች። ዘይት 2500 እላታለ ብቻዋን ትጮኻለች። ማናት ያለችው አለኝ ብቻዋን። በቃ ማግባት የለም ቁሞ መቅረት ነው። ሌሽ ሄር ይሻላ ወዶ ነው ሊያበሉረኝ እኔ መቸገር አልፈልግም። በእናትሽ እኔ አልችልም። ወርቦክሽ ምንሽ ነው ከባሌ ጋር አንድ ላይ ልቸገር መቸገር ሳይሆን ምን ሰርቼ አላከ ችግር ምን አንቺ ችግርሽ ለመቸገር ለምን አስቸኩለሻል? የተሻለ ነገር ሀብታም ያገኛል ብለሽ አስቢ እንጂ እድሜ ልቅሶ ሀገር እኮ በነገራችን ላይ እኮ ዙዙ ገጠር ላይ ያለሽ ነገር ስሸጪም ልክ እንደዛው ነው። የምር ምንም ነገር ስሸጪ ገቢው ልክ እንደዛው ነው። ግን ያው በቃ ሁልጊዜ ደግሞ ሰው ሀገር አትኖሪም። ምክንያቱም ድካም አለ፣ ህመም አለ፣ ብዙ መቸገር ችግር ማን ይፈልጋል? ማሪ ማን ተቸግሮ መኖር ይፈልጋል? እኔ ለቡና ሁልጊዜ የቧንቧውን ውሃ እደፋላታለሁ። ጫፉን ስታወጣ ጠጣዋለሁ። ቅጠሏል ቡና ማርያም እና አሁን ይኸውልሽ የሚያዋጣው የሙሉ ግቢ ያለው ሰው እኮ እኔ ሃይላንድ ክዳን አይቀረኝም ሄጄ ተከፍታለሁ። ወተት ራሱ ብሸጫ አንድ ስራ ነገሩ አልፈራም እንዴ ደህና ባልጠብሻለሁ እኮ ሙዬ ትኖርልኝ። ኧረ እኔ እዚህ መጥቼ ተገረጄ ላንቺ ሰሚው አይና ደግሞ ሙሉ ቤት አላ ሙሉ በሞቃል ገቢ አንቺ በሞቃል ገቢ ይመደፋሽ ወይ ዙዙ ግን ይሄ ድፍረት አይሆንም አይደለም። በተፈላው በተቆላው ሄዳ ልትገባ አረ ሊበላ ደግሞ ግን ቁም ነገር ስናወራ ማለት ነው። ለካ ሰው ወዶ አይደለም የሰው ባል የሚቀማው እና በተፈላው በተቆላው ምን አደከመን ብዙ እናንተና አይተሻል የሆኑ ልጆች ተንኮሶ እኮ የራሱ ሳይነገር ነው ዱባይ እየመጣው። ይሄ ቦጋሌ እናስካለ ዱባይ ልንመጣ 10 ጊዜ ነው የሚያወሩት። ተቀበሉ ማለት እኮ ነው። አዎ ሙዳ ይገባም እንጂ ለአንዳንድ ሰው አንቺ ግን በጣም አንቺ ውቤ ማለት ነው። የት ሆነሽ ነው? ቆይ ሙት ያዘሽው ሌላ ናቸው። እንደውም ሰርጓ ራሱ በጉራጌ ባህል። እኔ ግን ደስ ይለኛል። የከተማ ልጅ ነው ያኔ ባህል ሳይ አሁን በቅርብ ነው ያገባችሁት። አሁን ዛሬ ደግሞ እህቷ ባህል ይዘው ሲያገቡ ደስ አገብኛለሽ። አሁን ኮመንት ላይ በተስታነብ ምን ይላሉ መሰለኝ? አሁን እንዴት ነው ባሉ የሚለያቸው አራሱ ምን ሊያልፋላቸው ሰው በደንብ ስለማይነው ይሆነ እኛ ቤት በነገራችን ላይ በዘራችን አለመንተ 2 ቦታ አንድ እህቴ አንድ ያክስቴ ልጅ ሁለቱም ግን ተቃራኒ ናቸው። ምንም አይመሳሰልም። እኔ ግን የሚገርመኝ ይሄ ሁሉ ድግስ ይሄ ሁሉ ሰርግ እንደሚደግሱት ከየት ነው ወጪው? ገቢ ነው የሚሆኑት። ፍሬ ሀብታም አንዳንዱ እኮ ቁጭ ብሎ እንዲሁ ይመጣለታል ሳይፈልገው እንዲያሳብል ሰው ነው። የሚገርመኝ ሽምግልናው ራሱ ድል ያለ ሰርግ እኮ ነው የሚመስለው። ህዝቡ ሽምግልና ሲለቀቅ ቲክታክ ዙዙነት እንዴት ነሽ ማሪ? እንዴት ነሽ?
ይመጣል ቤት ጀመረች ደግሞ ናፈኩሽ ደምደም ከፍትላት እንግዲህ ይበልጣ ነበር ረስተሽ ነበር አውዙ ይዳነሽ አለን ዛሬ እንዴት ነው? በዚህ ሰዓት ምን እየጠበቅሽ ምን እየጠበቅሽ ነው? ሰርግ እንበላለን። እሱ ብቻ ሲያገኝ ወላሂ ጠሌ ነው የምትበሉት። ሀቢቢ ዙዙ እንደዛ ልታደርጊው እኔ ዙዙ እንደሰርግ አዲስ አበባ እወጣለሁ እላለሁ። ወላሂ ቤት ራሱ ማኗራ አንቺ ተይሉኛል። ያንቺ ነው ይናፈቀ አረ ይበል ትበላላችሁ። አረ ወላሂ ደቼ ነው የምትበሉት። ትቀልዳችሁ። እኔ ቤቴን እንኳን አላደርግበትም። ለና ይኸውልሽ ስሚ እኔ የምር እኔ በነገራችን ላይ ጋራሽ ያለኮ ግን የምር ለማስታወሻ ፎቶ ታነሽ። በነገራችን ለምን አይፈቀድም? ማን ነው ማፈንደ የሰርጌን ለምን አይፈቀድም? ስሚኝ በነገራችን ላይ ማለት ዙዙ ያንቺ ነው እንጂ አይፈቀድም። በነገራችን ላይ ስሚኝ እኔ ማስታወሻ አሁን እንዴት ትነሻለሽ እኮ ችግር ነው የፎቶ በነገራችን ላይ ከሰርግ የሚተርፍሽ ማለት ነው። ከሰርግ የሚተርፍሽ ፎቶ ብቻ ነው። ሌላ የምታተፊው ነገር የለም። ከሰርግ የሚተርፍሽ ልንገርሽ ዙዙ ከሰርግ እኔ የረሳሽው ነገር ልንገርሽ ከሰርግ የሚተርፍሽ እንታ አልጠራሽኝ። ቆይ እኔ ማለት ነው እኔ ስንት ብር ጠፋ አድርጌ ገና ሰርጌ ላይ ቁጭ ብለው እኔ መድረክ ላይ ሆነው እነሱታቸው ነው ሀሜት ነው የሚያሙኝ። የኔ ፍቅር ያሙኝ በገዛ ገንዘብ አብልቼ አጥግቤ የሚያሙኝ የኔና ለምን እናት እኔ ባሌን ቤቱን ፏ አድርጌ አልግ ስንት ወጪ አላቀደለትም። ሀቢቢ ከኔ ጋር ስንት ዓመት አብሮኝ የሚኖር ለምን አንድ ቀን የእሱንም ያንቺን ቤተሰብ የሆነ ቦታ አገናኝተሽ ታቀላቅያለሽ። አይገናኙ ሀቢቢ አይገናኙ። ቤትሽ ትጠሪያለሽ። በቃ እንደውም ቤት ቀላል ያለ የኔ ፍቅር እኔ ላገኘው እሱ ያገኘኝ። አይገናኙ ቤተሰቡ ቤተሰብ የማይገናኝ ወልደሽ መጣራቸው ቡና አፍልተው ይጥሩን። እኔ ማር ቡና አፍልተው ይጥሩን። እኔም ቡና አፍልተው አረ ወላሂ ይናፍቃቸዋል። ቡናም ተወደዋል ማለት ነው። ቡና አፍልተው ይጥሩናል። እሺ የምሬን እኔ አንቺ በዚህ ኑሮ እኔ ቤቴን አላህ ይስጠኝና መደግስበትን ብር እኔ ቤቴን ፏ አድርጌ በገነት ውስጥ አልኖርም እንዴ? እናንተን የምድረ ችጋራ ማብለች ፍራሽ ላይ ቀብስ ገባለን። የቤት ዕቃ እኮ አንዳንድ ይዘንልሽ እንመጣለን። ዙዙ አረሪም እኮ የአማራ ይሁንልና እንደዚህ ስሚ ፍሬ የቤት ዕቃው ምን ብዬ እንደምጠረሰቀሽ እና ቤቴ ባሌ እኔ ብዬ አዳኝ ተረጀለው እኔም ባልኩኝ አንቺን ባጣሪም እኮ በአስከተጋባሽ እኮ ሁሉን ታይዞሽ ይዞን እኮ እንመጣለን። እሱ እኮ ኖርማል። አረ ለምን ፍሬ ላይ ባሌኔ ብዬ ጠራሻለሁ። በባዶ አይደለም። ቡና እኛ እዘን ሄድን። እሷ በባዶ ቆይ ቢያለዩ ብላ ልጠራ ምን ችግር ያለውን ቤት ያፈራውን ሰጠናለን። ከዛ ለቤታችን አይደለም 1 ኪሎ ቡና ገዝቼ ያስፈጭቼ ጠብቃችሁ ያለው አንዳንድ ቡና ተጣጣጣችሁ እና እንስታ ታመጣላችሁ። አንቺ ታመጣላችሁ። አንዳንዱ ቡና ብቻ